ጽድቅ በመፈለግ በረከትን በመፈለግ በመጣር ብዙ በመድከም ኖር ያለው። እሷ ግን በጣም ህመም አላት፣ ታቃስታለች። ከእንቅልፏ ብድግ ብላ ተነሳችና ተፈወስኩ ስትል እኛ ደነገጥን። መንፈስ ቅዱስ ይሄንን ነገር ፈልጋለሁ እላለሁ፣ ያንን ነገር ያደርግልኛል። አሁንም እላለሁ፣ ያንን ነገር ያደርግልኛል። እንዴ ብዬ መታጠቢያ ክፍል ገብቼ ስተጣጠብ ሳይ ጥርሴን እንዴ ልቦርሽ አፌ እንዲዞሯል። በብዙ ኪሳራ በብዙ እዳ ውስጥ ነበርና የነበረው እግዚአብሔር በቃ በኮሮና እኛን ያበለጸገበት ታይም ነበር። በጣም ብዙ አይነት ምርመራ ተደረገላት፣ ምንም ነገር የለባትም። ሻሎም ቅዱሳን እንዴት ናችሁ? እግዚአብሔር ዛሬ ጊዜ እድል ሰጥቶኝ በፊታችሁ ቆሜያለሁ። በመጀመሪያ የረዳኝ ምሕረቱን ያበዛልኝን እግዚአብሔርን አመስግኑልኝ። በመቀጠልም መንፈሳዊ አባቴ ልክ እንደ ራእዩ ከመንፈሳዊ ውርቀት አንስቶ አስተምሮ በቤቱ እንድቆይ ስለረዳኝ መንፈሳዊ አባቴን አመስግኑልኝ። ያው ስሜን እንደሰማችሁት ማርሸት ደመረው እባላለሁ። የመጣሁት ጌታን ከሚያውቁም ከማያውቁም ቤተሰብ ነው። ምንድነው እናቴ ያው ሚስጥር አርጋ ነበረ ነገሩን የያዘችውና አናቅም ነበር። ልጆች ስለነበርን አልተረዳናትም ነበርና ያው እነሱ ፍቺ ሲያረጉ ሲለያዩ እሷ ቀጥታ ከኛ እንደተለየች ያው ወደ ጴንጤ ማለት ነው ወደ ቸርች ነው ሄደችው። እኔ ግን እኛ የተወሰነው አባታችን ጋር ስለነበርን በነበርንበት በእናት ቤተክርስቲያን ውስጥ ከልጅነቴ ጀምሮ እያገለገልኩ ያንን ስርዓት እያከበርኩ ጽድቅ በመፈለግ በረከትን በመፈለግ በመጣር ብዙ በመድከም ኖር ያለው እና ምንድነው የሆነው? አንዴ እናቴ ትታመምና ወደ አዲስ አበባ ሪፈር ትጻፋለች። ሆስፒታል ተብላ ካንሰር ነው ያመማት። ከዛ ተቀብለናት ሕክምና እንድጀምር ሁሉ ነገር ተሳካልን። ከዛ ወንድሜ እንደጀመረች በ15 ቀን ውስጥ መጣና ክፍለ ሀገር ነው እነሱ የሚኖሩት። ታናሽ ወንድሜ በጣም ዳዲን ይወደዋል፣ ትምህርቱን ይሰማል፣ መጽሐፉን ያነባልና መንፈስ ቅዱስ እሱ ጋር እናትን ይዘህ ሂድና አጸልይለት ይለዋል። ከዛ እናቴ እኔ ቤት ስለነበረች አቅም የላትም፣ በጣም ያማታል፣ በጣም ከስታለች እና እንድረዳው ነው የጠየቀኝ። ብዙ ተቃዋሚ አይደለሁም፣ ግን ጴንጤ ቸርች ሄጄ አላቅም። እዚህ ቸርች እናቴን ደግፌ እንዲይዝ እንድረዳው ይዞ ይመጣ። ከዛ ህዳር አካባቢ ነበረ ዳዲ ጸለየላት። ከዛ ይዘናት ወደ ቤት ሄድን። ወደ ቤት እንደሄድን ምንድነው ነገሩ ህመሙ ቀጥሏል። ያው ካንሰር ሲባል እኔ ማቀው ብዙ ሰው ላይ ይቻለውና ህመም የለውም። እሷ ግን በጣም ህመም አላት፣ ታቃስታለች። በቃ ሌሊቱ በቃ አንዳንዴ በጣም በቃ ቁጭ ብላ ነው የምታድረው እና በጣም ትሰቃይ ነበረ። ከዛ ሄደሃል እኮ ትላለች፣ ትገስጻለች፣ ምን ትላለች እና እንደዛ እያለች ቀጠለች። እንግዲህ ተጸልዮላት ነው ከዚህ ሄደችው። እሷ ግን ሁሌ ቃል እያወጣች ትናገረዋለች እያለ ከ6 ከ7 ወር በኋላ ፍራሽ አንጥፉልኝ ሳሎን ቤት ነው መተኛ ትፈልገዋለች። እሺ ብለን ፍራሽ አነጠፍንላት። ከዛ እኛ ምሳ በልተን ቡና የጠጣን እሷ ጋር ደም ብላለች። ከእንቅልፏ ብድግ ብላ ተነሳችና ተፈወስኩ ስትል እኛ ደነገጥን። እኔ በተለይ ደነገጥኩ። ተፈወስኩ ብላ ብድግ ብላ ሶፋ ላይ ነው የምቀመጠው፣ ፍራሹን አንሱልኝ ስትል እኔ ዝም ብዬ ነው ማያት። ወንድሜ ገብቶታል። ከዛ አየሽ ጌታ ኢየሱስ መጥቶ ይሄ ዘንዶ እኮ ነው ላይሽ ላይ ተጠምጥሞ ያመመሽ ሲላት ዘንዶ ተነስቶ እና ከዛ እኔ ያው ሐሙስ ስለሆነ ጥቁር አንበሳ ወስዳት ሐሙስ ያው እንደሚደርስ አስቤ በውስጤ ያው ተዘናግጫለሁ ማቆ ነገር ስለሌለ ሐሙስ ዕለት ይዣት ሕክምና ቦታ ሲሄድ ዶክተሮቹም ድንግጥ እንዴ ከምን የፈጠነ ምናምን አሉ። ከዛ የሀገር ምርመራ ውጪ ይዘሻት ሂጂ ይሉኛል፣ ግቢ ውስጥ ባለው ትመርመር ይሉኛል። በጣም ብዙ አይነት ምርመራ
ተደረገላት። ምንም ነገር የለባትም። ከዛ እኔም ልቤን ለወንጌል ከፈትኩኝ። ነሐሴ መጨረሻ 2010 ወንድሜ እዚህ ቸርች ይዞኝ መጥቶ ጌታን ተቀበልኩ። ከዛ በጣም በቃ ተደሰትኩኝ። ሪስቶሬሽን ገባው። ሪስቶሬሽን ስገባ የእግዚአብሔርን አባትነት፣ የእግዚአብሔርን ፍቅር፣ የእግዚአብሔር መልካምነት በጣም መደነቅ ጀመርኩኝ። ምክንያቱም በዛኛው ቤት ትንሽ ቦታም ነበረኝና አቃለው ምልም ሰው ስለነበርኩ እና በጣም በቃ ብዙ ነገር ቀለለ። በጣም እየተደነቅኩ በቃ እንዴት ያችን 3 ክላስ ተምሬ እንደጨረስኩ እሱን እንደጨረስኩ ፋውንዴሽን 1 ጀመርኩ። ፋውንዴሽን 1 ስማር መጽሐፍ ቅዱስንማ ጭራሽ አላውቀውም። በቃ በጣም ነው የተደነገጥኩት። በቃ ያሳየው ሲያስተምረኝ አነበዋለሁ። ጭራሽ አልረዳውም ነበር በፊት እዛ ሆኜ በነበርኩበት እየገባኝ መጣ። እንደገና ደግሞ መንፈስ ቅዱስ ገና ጉዳለ ነው ያልኩት እና መንፈስ ቅዱስ እንደ ጓደኛ እንደዚህ በቃ ፕራክቲስ ላድርግ ብዬ አሁን ሳስበው ያው ጌታ ይወደኛል፣ ልጁ ነኝ፣ ምንም ባረግ ፍሬሽም ስለሆንኩ ነው ማለት የለም። ይሄንን አድርግ በቃ ማለት የለም። ጌታን በቃ ወደድኩት። የሚገርማችሁ ያደርግልኛል መንፈስ ቅዱስ። ይሄንን ነገር ፈልጋለሁ እላለሁ፣ ያንን ነገር ያደርግልኛል። አሁንም እላለሁ፣ ያንን ነገር ያደርግልኛል። የሚጠየቀውንም ማይጠየቀውንም እያልኩ እንደገና ደግሞ ስለ ጸሎት እኔ ብዙ በእንባ ነው ማሳልፈውና ንስሐ በመግባት ነው እና ጭራሽ 9ኙን የጸሎት አይነቶች ስማር ህይወቴ ተቀየረ። እኔ እየተቀየርኩ አመለካከቴ እየተቀየረ መጣ። እንደገና ደግሞ ፋውንዴሽን 2 ስገባ ምንድነው የአማኝ ስልጣን መማር ጀመርኩኝ። ልክ የአማኝ ስልጣን እየተማርኩ ያለ ምንድነው የሆነው እናቴ ትደውልልኝና ወንድሜ ታሟልና ልሞት ነውና ልጆችሽ ይሰናበቱኝ ብሎኛል አለች። አልኳታ እሺ። ደወልኩለት። ስደውልለት በቃ የበሽታ ብፌ ነው የሚነግረኝ። ዶክተሮቹ እንዲህ ብለውኝ ሲል ዝም ብዬ ሰማሁኝ። ሲጨርስ ልትድን ትፈልጋለህ አልኩት። ስለው እንዴ ድነት የሚጠላ ሰው አለ እንዴ? ምን ማለትሽ ነው አለ። ከዛ በል እህትህን ያዳነ ጌታ አንተንም ያድናል። እህትህ ልትሞት እንደነበር ታውቃለህ አይደል? ምን መስላ እንደነበር ስለው አዎ እሷን ያዳነ ጌታ አንተንም ያድናል እና ከተስማማ አልኩት። እሺ አለኝ። ግን እንዴት ነው የምመጣው አለ። ምክንያቱም እሱ ለካ በጣም ታሞ ሰውነት ሁሉ ብልሽሽት ብሎ ስለነበር እንዴት እንደሚመጣ ግራ ገብቶት ነበር። እኔ ደግሞ በጣም ጸልይለት ነበረ። ጌታ ረዳኝ። መኪና አንድ ሰው አዘጋጀልኝ። በፕሌን ላኩልኝ። ሩቅ ሀገር ነው ያለው። ብቻ ተቀበልኩት። ኤርፖርት ሄጄ ሳመጣው አጎቴ ማለት በቃ ይሄ ስፖርተኛ ነው። በቃ ወንዳ የሚባል ቁመና ያለው ነው። እኔ ክረምት ሲሄድ የነሱ ፋሚሊ ናት ተብዬ አንድ ሰው ቀና ብሎ አያየኝምና በጣም ይፈራ ሰው ነበረ። ሳየው በጣም ነው ያዘንኩት። በጣም ውስጤ እንትን አለ። እዚሁ ገባው ቤት አጣጣብኩት። ሱሪውን ስናወልቅለት ከባለቤቴ ጋር ቀደነው ነው ያወለቅንለትና በቃ ያ ነገር ሆነ። መንከባከብ ጀመርኩ። ከዛ እግዚአብሔር ፍቅር መረዳትን የከፈትኩ። አብረን እንሰማለን። ቁጭ ብለን እንከባከበዋለሁ። ይሰማል። ምን ይላል? በኋላ ላይ ስለ ምስክርነት ነግረዋለሁ። እያየሁት እየተለወጠ እየተቀየረ መምጣት ጀመረ። ከዛ እንደዛ ሲሆን አሁን ፓስተሬ ጋር ነው መወስድ ያልኩት። እሺ አለ። ማክሰኞ ቀን የእግዚአብሔር ፍቅር አዳራሽ እዤው መጣው። ከዛ ሲመጣ የሚያደርገው ሸበጥ ነው፣ ጫማ አይታሰብም። ከዛ ሰውነቱ ቀነስ እያደረገልኝ ነው። ከዛ ጫማ ማድረግ ጀመረ፣ ሰፋ ያለ ጫማ እዤው መጣው። ከዛ ዳዲ ጸልይለት ምን ሆነ ነው አለው። ያው ነገረው። ያው ደም ግፊት፣ ደም ብዛት፣ እሪ በቃ ብዙ አይነት በሽታ ነው ያለውና ነገረው ለዳዲ። አየውና ባንዴው አይሻልም፣ እያደር ሰውነት ይስተካከልላል፣ አይዞ ብሎ ጸልይለት። ከዛ በኋላ ድኖ ከሞት ተርፎ አሁንም በህይወት አለ። የእሱ አምላክ እየተባለ አንድ ጊዜ ደግሞ ምን ሆነ መሰላችሁ? ኤፌሶንን እየሰማው እጽፋለሁና እየሰማው እየጻፍኩ እያለ ብቻ የሆነ ነገር ሴንስ አረጋለሁ። ነካ አርጎኛል ጉንጬን። አልገባኝም። እኔ ትምህርቱ ላይ ነው ያለሁት። ከዛ ማታ ባለቤቴ ከስራ ሲመጣ
አይቶኝ ደንግጦ ጸጥ ብሏል። እኔ ደግሞ አልገባኝም። ከዛ ጠዋት በቃ ልጆቹን ቶሎ ትምህርት ቤት ላድርስና ትምህርት ቤት ሐኪም ቤት ውስጥ ይሻለው ሲለኝ እንዴ ብዬ መታጠቢያ ክፍል ገብቼ ስተጣጠብ ሳይ ጥርሴን እንዴ ልቦርሽ አፌ እንዲዞሯል እና በጣም ደነቀው ገባኝ። በቃ ያ ነገር ነው ማለት ነው እንዲያረጋኝ ዲያብሎስ አውቄብሃለሁ ለአንተማ ሐኪም ቤት አልሄድም ብዬ ኤፌሶንን ነው በዛ ላይ የምሰማው። በቃ እቃወማለሁ፣ ገስጻለሁ። ከዛ ትምህርት ቤት አድርሶ መጥቶ እንሂድ ሐኪም ቤት ሲል ተው ብር ነው የምታወጣው እኔ ጌታ ነው የሚምረኝ ተው ስለው እምቢ ሲለኝ ተነስቼ ለሱ ደስ ይበለው ብዬ ሐኪም ቤት ሄድኩኝ። ከዛ ሐኪም ቤት ሄድን። ስሄድ ያው ሲቲ ስካን እንደምርመራ አሉ። ያው እንዳልኩት ብራችንን አወጣን። ከዛ ምንም የለብኝምና ከዛ ግን አፏ እንዲህ ስለተጣመመ ብለው 99 ፍሬ ኪኒን ሰጡኝ። እሺ ብዬ ተቀበልኩኝ። ከዛ እሱ ገብቶታል እንደማልውጠውና ቤት የምትረዳኝ ልጅ አደራ ሰዓት እየጠበቅሽ ውሃና ኪኒኑን ይዘሽላት ሂጂ ብሎ አላት። ከዛ እሷ ሰዓት በደረሰ ቁጥር ኪኒኑንና ውሃውን ታመጣለች። እሺ ብዬ ኪኒኑን ይዟለሁ። በጌታ በኢየሱስ ስም ተመለስ እያልኩ ውሃውን ጠጣዋለሁ። ከዛ እንደዛውኛ 15 ቀን አካባቢ መለስ እያለ ሙሉ አልዳነም። ከዛ ቸርች ስመጣ አንድ እህት ዲያቆን አብረን ወደዚህ ቸርች የመጣነን አንድ ሰሞን እና ምን ሆነሽ ነው ማርስ አለችኝ። ስትለኝ እንዲህ ስላት አባት አለሽ አይደል እንዴ አባትሽ ይጸልይልሽ ምን ሆነሽ ነው ምናምን ስትለኝ አላደክመውም አልኳት። አይ ይጸልይልሽ ብላ በፊት ዛኛው ቸርች ያለን ያው ነግረን ነው ለዲያቆናት። ከዛ አቀረቡኝ። ዳዲ ጸለይልኝ። በሳምንት ውስጥ ፊቴ ተስተካከለ። እግዚአብሔርን አመስግኑልኝ። ያው ቸርች በመቅረት አላምንም። ቸርች ላይ በጣም ሲሪየስ ነኝና ምንድነው የሆነው ድሮ ተማሪ ሃይ ስኩል እያለሁ ሳጠና እግሬን ግርግዳ ላይ ሰቅላለሁ፣ ወደ ታች አረጋለሁ እንደፈለኩኝን በነፃነት ማነበውና እግሬን ወለም አለኝ። ምንም የሆንኩት ያረኩት ነገር የለም። እግሬን ግን ወለም አለኝ። ከዛ ደነገጥኩኝ፣ ጮኩኝ፣ ይጠዘጥዘኛል፣ ይወጋኛል። ከዛ መጡ ቤተሰቦቼ ይዘውኝ ወጌሻ የሚባል ቤት ይዘውኝ ሄዱ እና አጋጣሚ ሆኖ ወጌሻው ለኔ መልካም አልነበረም። ተበላሸ፣ እግሬ አልተስተካከለልኝም እና በጣም ለረጅም ጊዜ ሰቃይ ነበረ እና ህመሙ ተወኝ። ግን ከፍ ያለ ጫማ ቤት ሄጄ ጫማ ስለካ እንኳን እስቲ ታኮ ጫማ ላርግ ስለምቀና ሰው ሲያረግ እስቲ ልሞክር ብዬ ገና ስለካው ሌሊቱ ሙሉ ታምሜ ነው ማድረው፣ ሌሊቱ ሙሉና በጣም ይጠዘጥዘኛል። ከዛ እዚህ ቸርች ከመጣው በኋላ መቼ እንደዳንኩ አላቅ መቼ አላልኩ። እዚህ ሳመልክ ነው ራሴን ያገኘሁት። እንደገና ደግሞ እጄ ላይ አላርጂክ አለብኝ። ሙሉ ሰውነቴን አላርጂኩ የውሃ ነው እና እንግዲህ የውሃ አላርጂክ በጣም ከባድ ነው። እንዴት እንደሚደረግ አይታወቅም። ብቻ ብዙ ውሃ ውስጥ አትቆይ ነው፣ ቶሎ ጥብ ብሎ ብቻ መነሳት ነው እና እንደሱ ደግሞ አሁን ማረግ አልችልም። ያው ቤት ልጆች አሉኝ እና ቤት ውስጥም ስሰራ ምንም ስል በጣም በቃ ሽፍ ይላል እግሬ፣ ሰውነቴ ይበላኛል። ነካ ሳረገው ራሱ ይደማል እና ማረገው ግራ ግብት ይለኛል። ለካ ፋውንዴሽን እዚህ መማር ጀምሬያለሁ፣ እዚህ ቸርች መምጣት ጀምሬያለሁ። እየረሳሁት ነው እንደዚህ አይነት ነገሮች መርሳት ጀምሬያለሁና እየረሳሁት ነው። ከዛ አንድ ቀን ልጅቷ ክፍለ ሀገር ሄዳብኝ 15 ቀን ሙሉ ማጥባው እኔ ምሰራው እኔ ሁሉ ነገር ማረገው እኔ ሳየው እጄ አበባ እንደመሰለ ነው እና እግዚአብሔርን አመስግኑ። በመስጠት ደግሞ የሆነልኝን ልንገራችሁ። እግዚአብሔር ምን አረገልኝ መሰላችሁ? ቤት ረጅም አመት ማለት 4 አመት ያው ልጆች በማሳደግ ማለት ነው። ቁጭ ብዬ ነበረ። ልጆቹ እኔን ቀድሞ ነው ትምህርት ቤት የገቡት፣ እኔ ቤት ነበርኩ። ከዛ በቃ አሁን ውስጤ ሞላ። መንፈስ ቅዱስ ያው አብሮኝ ስላለ እንደሚሳካልኝ አምኛለሁ። በቃ ወጥቼ መስራት አለብኝ ብዬ አሰብኩኝ። ከዛ ለባለቤቴ አማከርኩት። ሳማክረው አሁን ምን አለን አሁን ምንም የለን የምትጀምሪበት ነገር ሲለኝ እንዴ አንድ መኪና እኮ አለን፣ መኪናውን ትሸጣለህ እንሰራለን። ከዛ ደንግጦ አየኝ። ከዛ ችግር የለውም ጌታ ይባርከናል፣ መኪናችንን እንሸጣለን ስራ እንጀምራለን አልኩት። እሱ ድሮም ስራ አለው።
ከዛ እሺ አለኝ፣ ተስማማ። መኪናችንን ሸጥን፣ አስራታችንን ከፈልን። ዳዲን አገኘነው፣ ዳዲ ላይ ዘርዘራን። ከዛ እኔ ወዛ ሱቁ መስፋት ጀመረ። ሱቅ ነበረው ድሮም፣ ግን ምን ውስጥ ነበር? ኪሳራ ውስጥ ነበረ። በብዙ ኪሳራ በብዙ እዳ ውስጥ ነበርና የነበረው ለኔ ብዙ አይነግረኝም ነበር ወደዛም ስለማልሄድ። ከዛ መኪናው ተሸጠ፣ እዳ መክፈል አለብኝ ቢያንስ ለተወሰነ ሰው። እንደዛም ሆኖ መኪናው የተሸጠው ብር እዳችንን አይከፍልም እና እንደዛ እናረጋለን አለ። እሺ አልኩት። እዳ ከፋፍሎ ምን ብሎ እጁ ላይ ቀረው በትንሽ የሚቆጠር ሺህ ብሮች ናቸው። ችግር የለውም አክሰሰሪ እንገዛለን፣ ሱቃችንን በዛ ጣል አድርገን ሞላና አድርገን እንጀምራለን አልኩት። ከዛ እሺ አለ። አክሰሰሪ ገዛን፣ ሱቃችንን ጀመርን። ከዛ የጀመርኩ ቀን ፋውንዴሽን 2 ምጀምር ቀን ነውና ፓስተር ነጋ ነበሩ ያስተማሩኝ። በቃ ለማማዬና ለፓስተር ነጋ ስጦታ ይዤ መሄድ አለብኝ ከዚህ አክሰሰሪ ብዬ አሰብኩኝ። ከዛ ከሱቄ ካለው መርጬ ደህና ነው ያልኩትን ያው በትንሽ ብር የተገዛም ቢሆን ለነሱ መርጬ ይዤ መጥቼ ለማማዬም ስሰጣት አዲስ ስራ ጀምሬ ነው ጸልይልኝ አልኳት። ጸለየችልኝ። ፓስተር ነጋም ሰጣዋቸው፣ እሳቸውም ጸለዩልኝ። ከዛ ሱቃችንን መስራት ጀመርን። ያው እንደነገርኳችሁ ባለቤቴ እዳ ስለነበረበት ያው በስም አውቃለሁ እዳ ያለበትን ሰዎች፣ በአካል ብዙ ሰው አላቅም። አንድ ቀን እነዛ ሰዎች ሱቅ መጡ። ሱቅ ሲመጡ ስማቸውን ብድግ ብሎ ሰላም ብሎ ስማቸውን ሲጠራ ገባኝ። ከዛ ወደ ጓዳ ቢሮ አለን ገባ አልኩኝና በርከክ ብዬ አለችኝ የሆነች ትራስ፣ እሷን በርከክ ብዬ እኔ በልሳን ጸልያለሁ፣ እነሱ እዛ ይጨቃጨቃሉ፣ እኔ በልሳን ጸልያለሁ። ከዛ እኛ እኮ አንተን እንወድሃለን፣ እስቲ ባለቤትህን ጥራ አሉት። ከዛ ወጣውኝና ሴት ደህና ነሽ አሉ፣ በስም እናቅሻለን አሉኝ። ምንድነው መሰለሽ ባለቤትሽ በጣም የሥራ ሰው ነው፣ አክቲቭ ነው፣ ግን አሁን እንዲህ አድርጎ ነበር ታውቂያለሽ? አዎ አውቃለሁ። እኛ በጣም እነሱ አስመጪዎች ናቸው፣ በጣም ብዙ እቃ አለን። አንቺ ታማኝ ሆነሽ እቃውን እየሸጥሽ ገንዘቡን ካስገባሽ እኛ ሱቃችን ሙሉ ነው እና እየወሰድሽ ሽጪ፣ በዚህ ታምኛለሽ ሲሉኝ፣ ኧረ እኔ ወዲያው አስገባለሁ ስጡኝ። ምክንያቱም እዛ ተንበርክኬ ያለው ጌታ እንደሚቀይር አምኛለሁ። እግዚአብሔር ይህንን አድርጎልኛል፣ አመስግኑልኝ። ከዛ ደግሞ ወዲያው ኮሮና መጣ። ኮሮና ሲመጣ ያው እንደምታውቁት ብዙ ካምፓኒዎች ተዘግተዋል፣ ብዙ ድርጅቶች ተዘግተዋል እና ብዙ ነገር ነበር የተበላሸ። እኛ ግን እግዚአብሔር በቃ በኮሮና እኛን ያበለጸገበት ታይም ነበር። እንዴት ነው የሆነ መሰላችሁ? አውሮፓ ማናቀው ሰው አንድ ሰው እቃ እየገዛ የአይቲ እቃ፣ እኛ አይቲ ነገሮች ነው የምንሸጠው፣ የአይቲ እቃ እየገዛ እንደ መጋዘን ይሞላ ነበረ። ከዛን አንድ ልጅ ያገኝና ኢትዮጵያ ውስጥ የምታውቅ አይቲ እቃ የሚሸጥ ሰው፣ ታማኝ ሰው የሆነ እየሸጠ እቃውን ለእህቴ ገንዘቡ የሚሰጥ ሰው ካገኘ ሲል አንድ የሚያውቀው ልጅ ነበረ። ስልክ ሰጠውና ተዋወቁ በስልክ። ልክ በቃ ብዙ ፕሌን አይሄድም፣ ብዙ በረራ አልነበረም። አውሮፓ ላይ ግን ቀን በቀን በረራ ነበረ። በገባ ሁሉ ፕሌን እቃ ይገባልን ነበረ ለኛ። እና በዛ ሰዓት ደግሞ በኮሮና የሚያስፈልገው እቃ ለኮሮና ሞደሞች፣ ላፕቶፖች ለኮሮና ታይም ሰው ቤት ሆኖ የሚጠቀምበት ታይም ስለነበር የሚያስፈልግ እቃ ነበር። እግዚአብሔር በዛን ጊዜ አከፋፋይ ያረገን። እግዚአብሔር ታማኝ ነው። ያኔ ስናገር መኪናው ይሻል ስለ እኔ በቃ መንፈስ ቅዱስ እንደነገርኳችሁ ነውና በቃ ዝም ብዬ ነው የምጠይቀው። እንደዚህ ቢሆን በቃ በእምነት ነው ነገሮችን የማደርገውና እግዚአብሔር ታማኝ ስለነበር መኪናችንን እንደሸጥን ብዙም አልቀ በወራት መኪኖች ነው ጌታ የሰጠን። እግዚአብሔርን አመስግኑልኝ። አንድ ነገር ልጨምር። አንድ ጊዜ ሚራክል ሆኖልኝ ነበርና ምንድነው የሆነልኝ? በቃ ብድግ ብዬ ጸለይኩኝ። መንፈስ ቅዱስ አሁን አንድ ነገር ፈልጋለሁ፣ የሚዳሰስ የሚጨበጥ ሚራክል ፈልጋለሁ በዚህ ሳምንት ውስጥ በቃ ምደነግጥበነ ማለት አይቼ ማላቀውን ነገር ነው ፈልገው አልኩት። ጸለይኩኝ። ከዛ በማግስቱ ምን ሆነ? የባሌ ጓደኞች ሁሉም በጌታ ናቸው። ሱቅ መጡ። ሱቅ ሲመጡ ስለ ጌታ ሲያወሩ እናንተ አልኳቸው መንፈስ ቅዱስ እኮ ሰሞኑን ሚራክል ያደርግልኛል ብዬ ስላቸው
እንዴ ማርስ ደግሞ ብሎ አንደኛው ሳቀ ማለት ነው። እንዴ እኔ አምኛለሁ እንደሚያረግልኝ ስለው ያኛው እንዴ እምነቷ ሽሮም ይስራ ምንም ያርግላት አንተ ምን ጨነቀ ይለዋል ያኛውን። ከዛ ልክ እንደዛ ብለን በቃ ኤጂን አልባሌን ሱቅ እንትን ማኪያቶ እየጠጣን እንጠብቀው ብለው ሄዱ። ከዛ ሲሄዱ ባለቤቴ ቆየ ምን ሆኖ ቆየ ብዬ እየጠበኩኝ አለ። ለካ አንድ ሰው ከውጭ ሀገር እቃ ይዞ መጥቶ እናንተ ጋር ይሸጥ ብሎ መኪና ውስጥ እየጫነ ነበረ። ከዛ ጓደኞቹ ሲደውሉለት የነስን ኑ ግራውንድ ነኝ እንደውም እቃ ከብዶኛ ኑ አግዙኝ ይላቸዋል። ያንን ሚራክል ከነ ጓደኞቹ ተሸክመው ሱቅ መጥተው እንግዲህ እግዚአብሔር ብዙ ነገር አድርጎልኛል። እግዚአብሔር ይመስገን። እግዚአብሔር ታማኝ ነው። እግዚአብሔርን አመሰግነዋለሁ ሁሌም ምሕረቱን ቸርነቱን ስላበዛልኝ በህይወቴ ሁሉ ታማኝ ስለሆነ እምለውን ስለሚያረግልኝ እግዚአብሔርን አመስግኑልኝ። በመቀጠልም መንፈሳዊ አባቴን ትጋትን እያስተማረ በአካል እያሳየ እምነትን እያስተማረ በአካል እያሳየ ያበረታኝን አባቴን አመስግኑልኝ። ዳድዬ እወድሃለሁ። በመጨረሻም የክብር ህይወት ቤተሰቦቼ ጆሮአችሁን ልባችሁን ከፍታችሁ ስላዳመጣችሁኝ አመሰግናለሁ። ሻሎም